እግዚአብሔር ቤተሰቦች ይህ መስታወት ሚዲያ ነው። መስታወት ሚዲያ እንግዲህ ያው መንፈሳዊ ትምህርቶችን የምናገኝበት የአባቶቻችን ታሪክ የምንሰማበት ነው። ይህ ግን ሚዲያው አድጎ ለሁሉ እንዲደርስ ሁሉም እንዲማርበት ለማድረግ ሚዲያውን ማሳደግ መልካም ስለሆነ ይህንን ሚዲያ ሰብስክራይብ በማድረግ ሼር እና ላይክ በማድረግ በማንኛውም መንገድ በመደገፍና ማሳደግ አብረን እንድናገለግል በእግዚአብሔር ስም እጠይቃለሁ። አብረን እናገልግል። አይቴ ብየራ ለጥበብ ከእግዚአብሔርም የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ብሎ ነው የሚጀምረው። ይሄኛው አሁን ወደ እኛ አቅም ወደ ሰው አቅም ሰው ሊረዳ ወደሚችለው መጣ። እንግዲህ ዮሐንስ አስተምሮ ከላይ ወደ ታች ነው ብለናልና አሁን ወደ ታች ወረደ። ሰው ወደሚያውቀው የዘካርያስ የኤልሳቤጥ ልጅ ወደ ነበረ እናት አባቱ ወደሚታወቁ እሱም እየታየ በዘመን በጊዜ ወደ አስተማረ ወደ ዮሐንስ መጣና ወሃሉ አሐዱ ብእሲ አለ። እንደውም አባቶቻችን ይሄንን በትውፊት ሲተርኩ ዮሐንስ ወንጌላዊ በኤፌሶን ይሄንን ወንጌል ሲጽፍ ቀዳሚው ቃል እያለ ሲጽፍ አንድ መልአክ ከውቅያኖስ በእንቁላል ቅርፊት ውሃ እየቀዳ ይታየዋልና ምን ያደረክ ነው ይለዋል። እንዴ ይሄንን ውሃ አድርቄ መሬት አድርጌ ተክለው እርሻ ላደርገው እንዴ የውቅያኖስ ነው በዚች እንቁላል ቅርፊት ተቀድቶ የሚያልቀው ለዛውም በአንድ ሰው ይለዋልና ይህስ ፍጡር ነው በጊዜ ብዛት አንድ ቀን ያልቅ ይሆናል። አንተ የማያልቀውን ቀዳሚው ቃል ለጀመረ የለም እንዴ ቀዳማዊነቱ እንዴት አገል ጨርሰው ነው ሲለው ነው እንዴ ብሎ እንደገና ሁሉ ወደሚያውቀው ወሃሉ አሐዱ ብእሲ ብሎ ዮሐንስ የሚባል አንድ ሰው ነበር ብሎ ወደዚህ የመጣው በዚህ ምክንያት ነው ብለው አበው በትውፊት ይተርካሉ። እና ዝሮ ግን ቀዳማዊነቱን ካሳየ በኋላ ግን ከዛ በኋላ የክርስቶስን ምስክሮችና ምስክርነት እየበለጠ ወደሚያጎላለት መንገድ ሲመጣ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ከስሙ በፊት ምንጩን ነው የገለጸው። ከእግዚአብሔር የተላከ የዮሐንስ መጥምቅ አስተምሮ ከእግዚአብሔር ነው እንጂ ከሰው እንዳልነበረ ከግል ፍላጎት እንዳልነበረ መጀመሪያ ይገልጻል። ከዛ በኋላ ስሙ ዮሐንስ ነው ይላል። ከዛ በኋላ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክርነት መጣ ይላል። ሁሉ በእርሱ እንዲያምኑ አሁን የወንጌልን ዓላማ የምስክርነቱን ዓላማ ገለጸው። በነገራችን ላይ ሐዋርያት የሚያስተምሩት ቅዱስ ዮሐንስ መጥምቅ የሚመሰክረው ተአምራቱ የእግዚአብሔር እውነተኛነት ለማረጋገጥ አይደለም። እግዚአብሔር እውነተኛነቱን የሚያረጋግጥለት ምንም ነገር አይፈልግም። ለሰዎች ነው። ሰዎች እግዚአብሔርን አውቀው እንዲድኑ ነው። እና ዮሐንስ ወንጌላዊ ይገልጻል በእርሱ በኩል እንዲያምኑ። አሁን ሐዋርያት የሚያስተምሩ መጻሕፍት የሚጻፉ ትምህርት የሚሰጠው የእግዚአብሔርን እውነተኛነት ለማረጋገጥ አይደለም። እግዚአብሔር ጥንቱን እውነተኛነቱ የተረጋገጠ ነው። እኛ እግዚአብሔርን አውቀን እንድንጠቀም እንድናምን አምነን እንድንድን ለኛ ተብሎ የተሰራ ነው። አምናችሁ በእርሱ ሕይወት ይሆን ዘንድ ይሄ ተጻፈ ይላል ዮሐንስ ወንጌላዊ። ወንጌሉ ሲደመድም ኢየሱስ ክርስቶስ በሐዋርያት ፊት ያደረገው ተአምር በጣም ብዙ ነው። እያንዳንዱ ቢጻፍ ዓለም አይችለውም። ግን አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጻፈ ይላል ለመዳን የሚበቃው። ስለዚህ አሁን የዮሐንስ ምስክርነትም ሁሉ አምነው እንዲድኑ ነው እንጂ እግዚአብሔር እውነተኛነትን ለማረጋገጥ አይደለም። ይህ ምስክርነት እና ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ስለ ብርሃን ከላይ ብርሃን ብሎት ነበርና ስለ ብርሃን ብሎ ኢየሱስ ክርስቶስን ብርሃን በሚል ገልጾት እናገኛለን። እንግዲህ አሁን ብርሃን ሲል ዝም ብሎ አይደለም። አባቶቻችን ይህንን በመስጠት ስላሴ ትምህርታቸው ከፀሐይ ጋር ያመሳስሉታል። ፀሐይ ሶስት ነገር አለው። አንደኛው ቀና ብለን የምናየው ክበቡ ነው አካሉ። ከዚያ ክበብ ሁለት ወሳኝ ነገሮች ይወጣሉ። አንደኛው ብርሃን ነው፣ ሁለተኛው ሙቀት ነው። የተለያዩ ናቸው። ብርሃን ሙቀት አይደለም፣ ሙቀት ብርሃን አይደለም። ብርሃን ሙቀት እንዳልሆነ በጣም ከፍተኛ ብርሃን የሚሰጡ ግን ምንም ሙቀት የሌላቸው አምፖሎች እናውቃለን። ሙቀት ደግሞ ብርሃን እንዳልሆነ ምንም የፀሐይ ብርሃን ሳናይ ጨለማ ማነው ደመና ጋርዶት ወይም መሽቶ ማታ ላይ ከፍተኛ ሙቀት ይመጣል እና ሙቀትና ብርሃን የተለያዩ ነገሮች ናቸው። ስለዚህ ብርሃን ሲለው ቃል ሲለው ዝም ብሎ እንዳልሆነ ተራ ንግግር እንዳልሆነ ብርሃን ሲለውም ተራ ንግግር አይደለም። አሁን በክበቡ እግዚአብሔር አብ ይመሰላል፣
በብርሃኑ እግዚአብሔር ወልድ ይመሰላል፣ በሙቀቱ መንፈስ ቅዱስ ይመሰላል። ከክበብ ብርሃንና ሙቀት ይወጣሉ። ነገር ግን ያ ክበብ ብርሃንና ሙቀት ሊቀድማቸው አይችልም። ከቶውኑ ብርሃንና ሙቀት ከሌሉ ፀሐይ አይሆንም። በስነ ፍጥረት ራሱ አሁን በብርሃን የተመሰለው እግዚአብሔር ወልድ ወደዚህ ዓለም መጣ። ወደፊት አሁን እንግዲህ መጣ ሊለው ስለሆነ ብርሃን ብሎ የገለጸው መጣ ሊል ስለሆነ ነው። ከክበበ ፀሐይ ብርሃነ ፀሐይ ሲወጣ በዘመን አይቀዳደሙም፣ ተፈልጦ የለባቸውም፣ አይለያዩም። ብርሃን መጥቶ ግን ስራ ይሰራል። ይሄ ሁላችን እንተያይበታለን። እግዚአብሔር ወልድም በፍጻሜ ዘመን ዓለምን ለማዳን ሲመጣ ከአብ አንድነት አልተለየም። ከአብ ተወለደ ሲባል አብ አልቀደመውም። ይህ ምሳሌ የበለጠ እንዲጎላለት ብርሃን ብሎ ገለጸውና ዮሐንስን ስለ ብርሃን ሊመሰክር መጣ ይልና ስለ ብርሃን ሊመሰክር መጣ እንጂ እርሱ ግን ብርሃን አልነበረም ይላል። እርሱ ብርሃን አልነበረም ይላል። ምክንያቱም የመጣው መምህር ሁሉ ክርስቶስ እየመሰላቸው ስለሚደናገሩ ዮሐንስ መጥምቅ በተለይ የበለጠ አንተ ክርስቶስ እንደሆንክ ወይ ገልጠህ ንገረን ብለው ሁሉ ጠይቀውታል። ነገርኳችሁ እኮ እኔ አይደለሁም፣ እኔ የጫማውን ጥፍር ልፈታ የማይገባኝ ነኝ ብሎ የገለጸበት ቦታ አለ። ከኔ በፊት የነበረ ከኔ በኋላ ይመጣል፣ እርሱ ከሁሉ በላይ ነው ብሎ ተናግሯል። እኔ በውሃ አጠምቃለሁ፣ እርሱ በእሳት ያጠምቃል ብሎ ተናግሯል። እኔ እንደ ሚዜ ነኝ፣ ሙሽራ ያለችው እርሱ ሙሽራ ነው። ወደፊት እናገኘዋለን። እዚህ ወንጌል ላይ ነው ይሄኛው። ሙሽራ ያለችው እርሱ ሙሽራ ነው። ዋርኩስ ሰለመራዊ ይቀውም ወይ ሰም ወይ ተፈስታ በእንተ ቃለ መራዊ ወመራት ሚዜው ግን ስለ ሙሽራውና ስለ ሙሽሪት ተዋህዶ ደስ ይለዋል እንጂ እሱ ራሱ ሙሽራ አይደለም። እኔ ሙሽራው አይደለሁም፣ ሙሽራው ክርስቶስ ነው። እኔ እንደ አጃቢ እንደ ሚዜ ነኝ፣ እንደ አገልጋይ ነኝ። የኔ አለፈች እሱ ይቀጥላል እያለ በተደጋጋሚ ተናግሯል ራሱ ዮሐንስና እዚህም ቅዱስ ዮሐንስ ሲናገር እርሱ ግን ብርሃን አልነበረም፣ ስለ ብርሃን ሊመሰክር መጣ እንጂ ክርስቶስ እንዳይመስላቸው ማለት ነው። እሱ ራሱ ክርስቶስ አልነበረ ወይም ለዓለም ብርሃን ሊሰጥ የመጣው እሱ አልነበረ። እንግዲህ እኮ ቅዱሳንን ብርሃን ብሏቸዋል። እንደ ጊዜ ግብሩ ነው። የቅዱሳን ብርሃንነትና የእሱ ብርሃንነት ስለሚለያይ ነው። እናንተ የዓለም ብርሃን ናችሁ ብሏቸዋል። ይህን ወስደን በቃ አምላክ ናቸው ልንል አንችልም። አንድ ቃል እንደየጊዜ ግብሩ ይነገራል። ቃል ብሎታል ብለን ከኛ አንደበት የሚወጣውን ቃልና አካላዊ ቃልን አንድ አናድርገው። ምክንያቱም እሱ አካላዊ ቅድመ ዓለም የነበረ ቃል፣ የኛ ቃል ዝርው ቃል ነው። ብርሃንም ብሎታል ብለን እንደ ፀሐይ ብርሃን የሚለማ የሚጠፋ ግን አንገልጸውም። አንድ ቃል በሰዓቱ ለተገለጸለት ዓላማ ብቻ ሊተረጎም ይገባዋልና ስለዚህ እርሱ ብርሃን አልነበረም፣ ስለ ብርሃን ሊመሰክር መጣ እንጂ ማለት ስለ ክርስቶስ ስለ አካላዊ ቃል ስለ ወልድ ሊመሰክር መጣ እንጂ እሱ ግን አካላዊ ቃል ወይም ወልድ አልነበረም ነው። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። ይመጣ ነበር የሚለው ቅድመ ዓለም በልቡና ያሰበውን ኋላ በነቢያት እያናገረ የኖረውን የሚገልጽ ነው። እነ ሙሴ ተነስተው ነቢያንስ ለክሙ አይኩን ዘከማይ ወለቱ ስምዎ ከወገኖች መካከል እንደኔ ያለ ነብይ ያስነሳልሃል ብሎ ትንቢቱ። ከዛ በኋላ እነ ኢሳይያስ እነ ዳዊት እነ ሰሎሞን ነቢያቱ በሙሉ ትንቢት እየተናገሩ መጥተዋል። ይሄ ጉዞ ነው ወይም እግዚአብሔር ወደ ሰው ያደረገው ጉዞ ነው። የቀጠረው ቀን እስኪደርስ ድረስ ጊዜው እስኪደርስ ድረስ ወደ ሰው የተጓዘውን ጉዞ ዮሐንስ ሲገልጽ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። እየቀረበ ሲመጣ መጨረሻ ላይ መልአኩ ገብርኤል መጥቶ ለእመቤታችን አበሰራት። ያ እውነተኛ ብርሃን ከሰው ያን ጊዜ ደረሰ፣ ሲጓዝ ኖሮ ደረሰ። አሁን መንገዱ አቅቶት ወይም ዓለምን በአንዴ ሰው ሆኖ ማዳን ተስኖት አይደለም። ቀጠሮ ሰጥቷል። በሐሙስ ዕለት ወንፈቃለ ዕለት ብሎ ቀጠሮ ሰጥቶ ጊዜው ሲደርስ ነውና የሚመጣው። ጊዜው እስኪደርስ ድረስ ግን ጉዞውን ጀምሯል። በሂደት ትንቢት እያናገረ ሱባኤ እያስቆጠረ ምሳሌ እያስመሰለ መጥቶ ያ ጊዜ ሲደርስ የኛን ስጋችን ስጋ ባህሪያችን ባህሪ አድርጎ አካላችን አካል አድርጎ ከኛ ጋር ተዋህደና ይሄንን ወደ ዓለም ይመጣ ነበር። በዓለም ነበረ ይላል። በዓለም መልቶ ነው ምልአቱን ሲገልጽ በዓለም ነበረ ይላል። ዓለሙም በእርሱ ሆነ ይላል። ዓለሙ በእርሱ ተፈጠረ ሆነ፣ እዚህ ጋር ተፈጠረ ነው። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ይሄ ኋላ ሰው ሆኖ ማስተማር ሲጀምር ያልተቀበሉትን ነው። እንግዲህ መጽሐፍ ብዙ ጊዜ ዓለም ብሎ አጠቃላይ ዩኒቨርሱን ይገልጻል፣ ሰማይ ምድርን በሙሉ። ዓለም ብሎ ሰውን ይገልጻል። ዓለም ብሎ ደግሞ ያላመኑትን ይገልጻል። አሁን እዚህ ላይ ዓለም ግን አላወቀውም ማለት ስጋውያኑን በስጋ ብቻ የተጠመዱትን መንፈሳዊ ነገር የማይቀበሉትን አናምንም አንጠመቅም ያሉትን ክርስቶስን ዝቅ ያደረጉትን አይሁድን ዓለም ግን አላወቀውም ማለት
ዓለም አላወቀውም ብሎ ገልጾታል። ከዛ በኋላ ይህንን የበለጠ ግልጽ ሲያደርገው የእርሱ ወደ ሆኑት መጣ ይላል። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። የእርሱ ወደ ሆኑት ማለት ወደ ሰው ማለት ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር ብሏልና በመልኩ በአራያው በምሳሌ ወደ ተፈጠሩት መጣ፣ ወይም ምሳሌዎቹ አራያው ወደ ሆኑት እርሱን ወደሚመስሉት መጣ፣ ወደ ሰው መጣ ማለት ነው። እውነት ነው፣ መጣ። የእኛን ስጋችን ስጋ ባህሪያችን ባህሪ ያደረገ ሳይጸየፈን፣ ይህንን ፈራሽ በስባሽ ደካማ ስጋ መብላት መጠጣት የሚፈልግ ማረፍ መተኛት መነሳት የሚፈልግ ይህንን ሟች ስጋ ሳይጸየፍ መጥቶ ተዋሃደ። ወደኛ መምጣት ማለት ይሄ ነው። ዝቅ ያለውን ከፍ ማድረግ ቀላል ነው። የተዋረደውን ወደ ራስ ክብር ማምጣት ቀላል ነው። እንደሱ ዝቅ ማለት ግን በጣም ከባድ ነው። መዋረድ፣ ድሃውን ገንዘብ ሰጥቶ ማገዝ ቀላል ነው። ግን አንድ ቀን ሁለት ቀን እንደ ድሃው መኖር በጣም ከባድ ነው። ህመምተኛውን ማዳን ጸጋው ካለ ቀላል ነው። ነገር ግን እንደ ህመምተኛ ሆኖ ሁለት ቀን ሶስት ቀን መኖር ግን በጣም ከባድ ነው እና ክርስቶስ ያደረገው የወደቀውን ማንሳት አይደለም፣ የተራበውን ማጥገብ አይደለም፣ ወይም አዳምን ከትትና ወደ ልዕልና በአንዴ ስቅል አይደለም ያደረገው። መጀመሪያ አዳም ወደ ወደቀበት ነው የመጣው። ካለበት መጣ፣ ከተኛበት ተኛ፣ ካደረበት አደረ። ኢየሱስ ስጋ ለበሰ፣ ራሱን ሆነ። እንግዲህ ይሄ ራስን ሆኖ ማዳን የሚባለው ይሄ ነው። ራስን ሆኖ ሰው እንኳን አንዳንዴ ሰው አልረዳው ሲል እኔን ሆነህ ብታየው ብሎ ያስባል። ምክንያቱም አንድ ሰው በችግሩ ወይም በደስታው ያለ ሰው የሚሰማውን ስሜት ሌላ ሰው ከውጭ አይሰማው። የአንድን ረሃብተኛ ረሃብ ብዙ ገጽ ጽሑፍ በማንበብ መረዳት አይቻልም። እንደዛ ከማድረግ ትንሽ ደቂቃ መራብ ሰውየውን የበለጠ ስሜቱን ለመጋራት ይረዳልና እግዚአብሔር አምላካችን እኛን ያዳነን ስቃያችንን የማያውቀው ሆኖ አይደለም፣ ግን እኛ እንደተረዳ ነው እንድናውቅ ለእኛ ሲል መጥቶ የእኛን ስጋ ለበሰ፣ በበረት ተወለደ። እንዲያው ከሰው ወገን በበረት የተወለደ የለም። እንደ አቅሙ በጨርቅም በድሪቶም ቢሆን መቼም በረት ውስጥ ተወለደ የሚባል ሰው የለም እና በረት ውስጥ ተወልዶ ሰው የበለጠ እንስሳ ሆኖ ስለነበረ እንስሳ ወደሆነ ሰው መጥቶ ሰውን ለማንሳት ካደረበት አድሮ የሱን ስጋ ለብሶ እንደ ሰው ተርቦ ተራበ ተጠማ ተብሎ መንገድ ሄደና ደከመ። ወደክመ እግዚእ ኢየሱስ በኀቤረ ፍኖት፣ ጌታችን መንገድ ብሎ ደከመ እየተባለ የሚደክም ስጋ ለብሶ አዳምን ሆኖ ነው የተረዳው ስቃዩ። ታዲያ ይሄ አሁን እግዚአብሔር ቅድመ ዓለም የአዳምን መከራ ማወቅ የማይችል ሆኖ ሰው ሳይሆን መረዳት አቅቶት እስኪ ሰው ሁኜ ልረዳው ብሎ ሳይሆን አዳም ነበር እንደተረዳው የማያውቀው። በቃ መከራን አይቻለው ና ቢለው እኔን መከራ ማን ይረዳው ብሎ ያስባል አዳም። አሁን ግን ሰው ሆነልን፣ እኛን ሆነልን። እኛን ከሆነ እኛ የምንሆነውን በሙሉ ስለሚሆን የእኛን መከራ በትክክል እንደተረዳልን እኛ እናውቃልና እኛ እንድናውቅና እንድንረዳ ነው። ስለዚህ የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ ግን አልተቀበሉትም ማለት። እንዲያ ሆኖ ግን ሲያስተምር አልተቀበሉትም አይሁድ። ወገኖቹ የሚለው ሁለት መንገድ፣ አንደኛ በአርአያው በአምሳሉ የተፈጠሩ፣ ሁለተኛ ከሰው ወገን ተወልዷልና ሰዎች፣ ሶስተኛ ከነገደ ይሁዳ ከ12ቱ ነገደ እስራኤል ተወልዷልና በስጋ የሚያቀርቡት 12ቱ ነገደ እስራኤል አለመቀበላቸውን የሚያመለክት ነው። አልተቀበሉትም ብሎ ከዛ በኋላ እንዲህ ያደረጋቸው ወይም እንዲህ ያደርግባቸዋል አይልም። የሚደርስባቸውን መከራ ከመግለጽ ይልቅ የሚያጡትን ጸጋ ነው የሚገልጸው። ምን ብሎ ይገልጻል መጽሐፉ ቀጥሎ? ለተቀበሉት ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የሚቀርባቸውን ጸጋ በኔጌቲቭ ከመግለጽ ይልቅ ፖዚቲቭን የሚመጣባቸውን ከመግለጽ ይልቅ የሚያጡትን መግለጽ የበለጠ ልብን ስለሚያራራ ወደ ወገኖቹ መጣ። እነሱ ግን አልተቀበሉትም። ሩቅ ብእሲ ወልደ ዮሴፍ የዮሴፍ ልጅ አሉ፣ ክብር ይግባውና። ከዛ በኋላ እሺ ብለው የተቀበሉት ግን እነማን ናቸው? አሁን በአይሁድና በአሕዛብ መካከል ያሉትን እያሳየ ነው። ጌታ የተወለደው ከአይሁድ ዘር ነው። እየተናገረው በቋንቋቸው ነው። ያደገው መካከላቸው ነው። ትምህርት የጀመረውም ለነሱ ነው። ከምድረ ይሁዳም አልወጣም። ነገር ግን ክርስትናውን በስፋት የተቀበሉ አሕዛብ ናቸው። ሐዋርያትም አንድ ዓመት ያህል በኢየሩሳሌም አስተማሩ። የአይሁድ አቀባበል ደካማ ስለነበረ እንግዲህ ወደ አሕዛብ እንሄዳለን ብለው ትተዋቸው ሄዱ። የእርሱ የሆኑት አልተቀበሉት የሚባሉት አይሁድ ናቸው። በስሙ ለሚያምኑት እሺ ላሉት ለተቀበሉ የሚባሉ ግን አሕዛብ ናቸው። አሕዛብ ትንቢቱን አያውቁም። የነቢያት ትንቢት፣ የተቆጠረው ሱባኤ፣ ተስፋ የሚባል አያውቁም አሕዛብ። ይህን ሳያውቁ ግን ሐዋርያት ሄደው ሲያስተምሯቸው እሺ ብለው ተቀበሉ። እነዚህ የእርሱ ሆኑ፣ በስሙ ተጠሩ።
ስለዚህ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው ይላል። ይሄ ስልጣን ነው፣ ልጅነት አላለም። ወይም ልጆቹ እንዲሆኑ አደረጋቸው አላለም። ከፍ ያለ መሆኑን ለመግለጽ ስልጣን ሰጣ። የእግዚአብሔር ልጅ መሆን ስልጣን። የንጉሥ ልጅ ወንድ ቢሆን ልዑል፣ ሴት ብትሆን ልዕልት ትባላለች በጥንቱ። አሁንም ቢሆን እንኳን የንጉሥ የመሪዎች ልጆች፣ የትልቅ ባለሀብት ልጆች፣ የታዋቂ ሰዎች ልጆች ብርቅ ናቸው። ሁሉ አያገኛቸውም፣ ሁሉ አያያቸውም። የንጉሥ ልጅ መሆን ደግሞ ከሁሉ በላይ ነው። የእግዚአብሔር ልጅ መሆን ደግሞ የንጉሥ ልጅ ከመሆን እጅግ በጣም የማይነጻጸር እጥፍ ስልጣን ነው። ስለዚህ እንዲሁ ተራ መወለድ እንዳልሆነ ለማሳየት ልጆቹ አደረጋቸው፣ ልጅነትን ሰጣቸው ከማለት ይልቅ ልጆቹ ስልጣን ሰጣቸዋል። የእግዚአብሔር ልጅ መሆን ስልጣን ነው። በኃጢአት ላይ እንድንሰለጥን፣ በአጋንንት ላይ እንድንሰለጥን፣ በክፉ ነገር ላይ፣ በፈቃደ ስጋችን ላይ፣ በፈቃደ ሰይጣን ላይ ሰልጥነንበት እንድንኖር ይሄ ስልጣን ነው። ስለዚህ የሰው ልጅም ይሄንን ስልጣን አጥብቆ በአግባቡ ሊጠቀምበት ይገባል። የሚያድግ ስልጣን ነው የሰጠን። የልጅነት ስልጣን ሲያድግ በጣም ከፍ ሲል ብዙ ነገር የሚያሰራ ነው። ቅዱሳን አባቶቻችን ለዚህ አርአያዎቻችን ናቸው። አድገው ወደ እሳት ሲጣሉ እሳት የማያቃጥላቸው፣ ለአንበሳ ሲጣሉ አንበሳ የማይበላቸው፣ ገደል ሲወድቁ ገደል የማይሰብራቸው፣ አንበሳውን እንደ ፈረስ ጋልበው የሚሄዱ እና አባ ሳሙኤል እና አቡነ ገብረመንፈስ ቅዱስ አናብስት አራዊት በዙሪያቸው እንደ ድመት እንደ ውሻ እግራቸውን እየላሱ፣ አሁን ይሄ በጥምቀት ያገኙትን የእግዚአብሔር ልጅ የመሆን ስልጣን አሳድገውት ነው። ስልጣናቸው ሲያድግ እሱን ወደ መምሰል የሚያድገው እሱን በመምሰል ነው። ማንኛውም ሰው ሲጠመቅ ስጋውን ደግሞ ሲቀበልና ሜሮን ሲቀባ እግዚአብሔርን በመምሰል ይወለዳል። ግን ይህች እግዚአብሔር መምሰል የምታድግ ነገር ናት። ጸጋ መንፈስ ቅዱስ በልጅነት በጥምቀት ሲሰጥ በመጠን ነው። ልክ እንደ ክብሪት እሳት ከክብሪቱ ሲወጣ በጣም ትንሽ ናት። ብቻዋን ምጣድ አታሰማም፣ ድስት አታፈላም። ነገር ግን ከሌላ ነዳጅ ከሌላ ተቀጣጣይ ጋር ተገናኝታ ወይም ከእንጨት ጋር ስትሆን ግን አድጋ ብዙ ስራ ትሰራለች። በልጅነት በጥምቀት ያገኘነውን ጸጋ በጾም በጸሎት በትሩፋት ስናሳድገው እግዚአብሔርን በመምሰል ስናድርግ እግዚአብሔር የሚሰራውን ወደ መስራት እናድጋለን። ለዛ ነው መግደል ማዳን የሚችሉት፣ ሙት ማስነሳት፣ ሕያውን መግደል። እነ ቅዱስ ጴጥሮስ ሐናንያና ሰጲራን ትሞቻለች ሲላት ወዲያው ሞተች። ባሏንም እንደዛው በሪያሱስ የተባለውን እውር ትሆናለች ሲለው አይኑ ጠፋ ቅዱስ ጳውሎስ። ያው የእግዚአብሔር ስልጣን ነው። ነገር ግን እግዚአብሔርን በመምሰል እያደጉ ሲሄዱ እነዚህ ቅዱሳን እግዚአብሔር የሚሰራውን ወደ መስራት ከፍ ይላሉ እና ስልጣን ብሎ የገለጸው ለሚጠቀምበት ሰው ላሳደገው ሰው ትልቅ ስራ ስለሚያሰራ ነው። ስለዚህ እያንዳንዱ ክርስቲያን ተጠምቆ ልጅነት ማግኘትን እንደው እንደ ቀላል ሴሪሞኒ እንደሆነ ክንውን እንደሆነ ልማድ እንደሆነ ባህል አይደለም ማየት ያለብን። ልጆቻችን የእግዚአብሔር ልጆች የመሆንን ስልጣን የሚያገኙበት ጊዜ ነው። ይሄ 40 ቀን 80 ቀን ወይም ማንም ሰው አምኖ መጥቶ የሚጠመቅበት ቀን የእግዚአብሔር ልጅ የመሆንን ስልጣን የሚያገኝበት የሚሾምበት ቀን ነው። ሹመት ነው። ለዛ ነው እኮ ሰብሰብ ብሎ ሰዎች ደስታቸውን የሚገልጹት ልጆች ሲጠመቁ። በክርስትና ዕለት አለቅጥ ድግስ አይፈቀድም። ግን ሰው በመጠኑ ያለውን በልቶ ጠጥቶ ቤተሰቡ አብሮ የሚደሰተው ያቺ ልጃችን በዚያ ቀን የእግዚአብሔር ልጅ የመሆንን ስልጣን ያገኘችበት ወይም ያገኙበት ቀን ስለሆነ ነው። እና በጥምቀት የሚገኘውን ሀብትና ጸጋ እንደው ዝም ብሎ ክርስቲያን የመሆን የአባልነት ጉዳይ አይደለም። አሁን ሌሎቹ መጠመቅን እንደዛ ያዩታል። በኦርቶዶክሳዊ ትርጉሙ ጥምቀት ክርስቲያን የመሆን ወይም ከክርስቲያን ጋር የመቀላቀል ወይም የአባልነት ምዝገባ ፎርም አይደለም። የእግዚአብሔር ልጅ የመሆን ስልጣን የሚገኝበት ሹመት ነው። ስለዚህ አይሁድ ይሄን የቀረባቸው ወደ ወገኖቹ መጣ፣ እነሱ ግን አልተቀበሉትም ማለት እንዲህ ያደረጋቸው ሳይል ለተቀበሉት ግን ይሄን ሰጣቸው ማለት እነዛ ግን ይሄን ያገኙ ማለት ነው። ይሄን ስልጣን ነሳቸው። የእግዚአብሔር ልጆች የመሆንን ስልጣን አጡ። በዘመነ ብሎ የእግዚአብሔር ልጆች ይባሉ ነበር አይሁድ። አሁን ግን ጥምቀቱን ስጋውን ደሙን አንቀበልም ስላሉ ክርስትናውን ስላልተቀበሉ ራሱን ክርስቶስ ስላልተቀበሉ ይሄን ስልጣን አጡት፣ ተዋረዱ በገዛ እጃቸው። እነዚህ ሰማያዊ ስልጣን ሰማያዊ ሀብት የተሰጣቸው ጸጋ የተሰጣቸው ከእግዚአብሔር የተወለዱት አወላልዳቸው ምን እንደሆነ ሲገልጽ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ይሄ ከእግዚአብሔር የምንወለደው ልደት እንደ ምድራዊ ልደት አይደለም። በአባትና በእናት በወንድና በሴት ፈቃድ እንደሚወለደው ግዙፍ ልደት አይደለም።
በጣም ከዛ የተለየ ከዛ በጣም ከፍ ያለ ልዑል መሆኑን ሲገልጽ ከደም ወይም ከስጋ ከወንድ ወይም ከሴት ፈቃድ አይደለም አለ፣ ከእግዚአብሔር ተወለዱ እንጂ። ስለዚህ ይሄ የ40 ቀን የ80 ቀን ጸጋ ይሄ ነው። አሁን ይሄ ብርሃን ይሄን የሚሰጠን ብርሃን ነው። ዮሐንስ የሚመሰክርለት ወደኛ ወደ ወገኖቹ የመጣው ለሚቀበሉት የእግዚአብሔር ልጆች ውሉደ እግዚአብሔር ውሉደ መንፈስ ቅዱስ የሚያሰኘውን ጸጋ የሚሰጥ እውነተኛ ብርሃን ነው። ይህም ልደት ከምድራዊ ልደት በጣም የተለየ ነው። ምድራዊ ልደት ምድራዊ አባትን ያስመስላል። ዞሮ የልደት ዋና ዓላማ ከአባት ከእናት መገኘት፣ አባት እናትን መስሎ ከባህሪ ተካፍሎ መገኘት ነው። ከግዙፍ እናትና አባት የተወለደ ሰው ያው አባቱን እናቱን ሟች እናት አባቱን መስሎ ይገኛል። እንደዛም ይኖራል። ከሚበሉ ከሚጠጡ፣ ከሚተኙ ከሚነሱ፣ ከሚደክሙ ከሚታመሙ ከሚሞቱ እንወለዳለን። እኛም እንደነሱ ስንራብ ስንጠማ፣ ስናገኝ ስናጣ፣ ስናዝን ስንደሰት፣ ስንተኛ ስንነሳ፣ ስንደክም ስንበረታ መስለናቸው እንኖራለን። ይህን ያገኘነው ከእናታችን ከአባታችን በመወለድ ነው። ከእግዚአብሔር የምንወለደው ደግሞ ልዑል አምላክ ነው፣ ልዕልናን ገንዘብ እናደርጋለን። ክቡር አምላክ ነው፣ ክብርን ገንዘብ እናደርጋለን። ቅዱስ አምላክ ነው፣ ቅድስናን ገንዘብ እናደርጋለን። ረቂቅ ነው አምላካችን፣ ረቂቅ ልደት ነው የምንወለደው። ረቂቅ እንሆናለን። በመንፈሳዊ ልደት ረቂቆች ነን። ምክንያቱም ክርስቲያኖች በክርስቶስ አንድ አካል ናቸው ስንል በርቀት ነው። ረቂቅ ልደትን ከሱ ስለተወለደ፣ ስለዚህ ምድራዊ ልደትን የተወለደ ሰው ምድራዊ አባትና እናቱን እንደሚመስል ሰማያዊውን መንፈሳዊውን ረቂቅ ልደት ስንወለድ ደግሞ ሰማያዊ አባታችን ረቂቅ አባታችን መንፈሳዊ አባታችን እግዚአብሔርን ወደ መምሰል የምናድግበት ነውና አይሁድ ያጡት ይሄንን ነው። አሁን እኛም አላጣነውም። ብዙ ሰው ይጠመቃል፣ ያስጠምቃል ልጁን። ግን ጉዳዩን መገንዘብ ያስፈልጋል። ምን እያደረግን ነው? ባህል አይደለም የምናከናውነው፣ እንደ ልማድ አይደለም። ለምሳሌ አንድ ሰው የጋብቻ ስነስርዓት ለመከወን የሚፈጽመው ባህል ከየአቅጣጫው ይለያያል። አንዱ 3 ሽማግሌ ሊልክ ይችላል፣ አንዱ 4 5፣ አንዱ ደግሞ 20 30 የሚልክ አሁን ዛሬ ዘመን መጥቷል። ምክንያቱም ይሄ ባህል ነው እንጂ ምንም ስላልሆነ በጋብቻው ላይ የሚያደረው ነገር የለውም። ብቻ ወንዱ ለሴቱ ሴቱ ለወንዱ ይሆናሉ ከተባለ ቤተሰብ ከፈቀደ እነሱ ከፈቀዱ ጋብቻ ይሆናል። ጥምቀት እንደዚህ ያለ ባህል አይደለም። ከዛም በኋላ ሰው ሰርግ ሲያከናውን ምን ሲል የሚፈጽመው ስርዓት አለው። እንደየአካባቢው ይለያያል። ምክንያቱም በጋብቻው ላይ የሚያመጣው ለውጥ የለም። ዞሮ ሁለቱ አንድ ይሆናሉ። እንደየሀገሩ ባህል ይከናወን፣ በድግስ ይሁን አለ ድግስ ምናምን። ይሄ ክርስትና ጥምቀተ ክርስትና ግን ባህል አይደለም። ካህናቱ ተሰብስበው የሚጸልዩ ጸሎት የታወቀ ነው። ውሃውን አቅርበው ጸሎት ጸልየው በምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ አሰግደው ባርከው ሜሮን ቀብተው የሚያደርጉት ጥምቀት ግን በዚህ ምድር ላይ ስንኖር የምናከናውናቸው ማህበራዊ ጉዳዮች ጋር የሚገናኝ ወይም እንደዛ አይነት ነገር አይደለም። የእግዚአብሔር ልጅ የመሆንን ስልጣን የሚሰጥ ነው። ስለዚህ አንድ ሰው ልጅን ላስጠምቅ እንደው ክርስቲያን ሳይሆን ሊቀር ነው ምናምን ብቻ አይደለም ማሰብ ያለብህ። የእግዚአብሔር ልጅ ሳይሆን ይሄን ስልጣን ሳያገኝ እንዳይቀር የሚያገኘውንም ጸጋ ዝቅ አድርገን እንዳናየው፣ እንደው አልተጠመቀም እንዳይባል ሰው ጉድ እንዳይል ምናምን አይደለም። አንድ ሰው ሳይጠመቅ የሚቀርበት ነገር በጣም ትልቅ የእግዚአብሔር ልጅ የመሆን ስልጣን ነው የሚያጣው። ሲጠመቅ የሚያገኘው ጸጋ ይሄ እንደመሆኑ መጠን ማለት ነውና ስለዚህ ወላጆች ለዚህ ትልቅ ቦታ መስጠት። ለዛ ነው ፍትሐ ነገሥቱ አያዘግዩት። 40 ቀን 80 ቀን ከደረሰ ወዳጃችን ቀረ ክርስትና የሚያነሳው ቀረ ብለው 2 ቀን 3 ቀን ቢጠብቁ ቀኑን አይሰጣቸው፣ አያዘግዩት፣ እንደ ተራ ነገር አዩት የሚባለው ለዛ ነው። እንደተጠመቀ ወዲያው ሜሮን ይቀባል። ሜሮን እንደተቀባ ወዲያው ስጋው ደግሞ ይቀበላል። ጊዜ አይሰጠውም። ምክንያቱም እያነገስን ነው። አንድን ሰው እየሾምን ነው። የእግዚአብሔር ልጅ እያደረግን ነው። ያን ጊዜ ይሄ ትልቅ ስልጣን ስለሆነ ጥምቀተ ክርስትናን እንደቀላል ነገር ማየት አይገባንም። ሌላው ወላጆች መጨነቅ ያለብን ለድግሱ አይደለም። ድግሱ ግዴታ አይደለም። ልጆቻችን ስለሚያገኙት ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ ነው እንጂ ያን ጊዜ ስለሚመጣው ስለሚቀረው ሰው ድግስ መጠን አሁን ብዙ ሰው ምክንያት ይፈልጋል። ለድግስ ምክንያት ነው የሚፈልገው። የ3 ወር ስልጣናም ሲመረቅ ትልቅ ድግስ፣ ወደ ውጭ ሊሄድም ሲል ትልቅ ድግስ፣ ምንም ሲደረግ አሁን ጥምቀተ ክርስትና ድግስ ግዴታ አይደለም።
ካላቸው የሚበላ የሚጠጣ አዘጋጅተው ሰው ንግስና ነውና ያኔ አንድ ሰው ይሾማልና ያን ጊዜ ንግስናውን ማክበር በጣም መልካም ነገር ነው። ከሌለ ግን ግዴታ አይደለም። ስለዚህ ሰው መጨነቅ ያለበት መጀመሪያ ስለ ንግስናው ነው፣ ስለ በዓለ ሲመቱ ነው። ከሹመቱ በኋላ ስለሚመጣው ድግስ ነው ሰው የሚጨነቀው። ግማሹ ስለሚያሰፋው ቀሚስ ነው የሚጨነቀው፣ ሴቶቹ ስለ ጸጉር ስሬት ነው የሚጨነቁት። እንደዚህ ነው ሰው የሚጨነቀው። አሁን ያም የሚሆነው ምንድነው? መንፈሳዊ ነገሩን እንዘነጋውና ጉዳያችን ስጋዊ ነገር ይሆናል። ሰው ማሰብ ያለበት ዛሬ ልጄ ከእግዚአብሔር ሊወለድ ነው፣ የእግዚአብሔር ልጅ የሚለውን ስልጣን ሊያገኝ ነው፣ የእግዚአብሔር ልጅ የሚለውን ስልጣን ልታገኝ ነው። ከመንፈሳዊ ህብረት ከቤተክርስቲያን ጋራ ሊዋሃድ ነው፣ ልትዋሃድ ነው የሚለውን ነው ማሰብ ያለብን። ቀኑን ስንጠብቅ እንዲህ እያልን ነው። ልጄ የሚጠመቅበት የእግዚአብሔር ልጅ የሚሆንበት የምትጠመቅበት የእግዚአብሔር ልጅ የምትሆንበት ጊዜ ደረሰ እያልን ነው መጠበቅ ያለብን እንጂ ጠላው ፈላ አልፈላ እንጀራው ወጡ ምናምን ቤቱ የሚለው ካለ ክፋት የለውም። ሳይበዛ ሳይንዛዛ፣ ከተንዛዛ ኃጢአትም በደልም ወንጀልም ነው። ስንት ረሃብተኛው ያለበት ሀገር። ሳይንዛዛ ግን ጎረቤት የተሰብሰብ ብሎ ዛሬ ልጃችን ይህን ጸጋ አግኝታለች ብሎ ያለውን በልቶ እግዚአብሔር የሚያመስገን ነውር የለው። ቀድሶ ያቆረቡ ጸልዩ ያጠመቁ ካህናትን ይዞ ምሳ መብላት ነውር የለው። ካለ ከሌለ ግዴታ አይደለም። ቅድሚያ ማሰብ ያለብን ግን ይሄኛውን ተዋህዶ ልክ ሰርግ እንደተበላሽ አሁን ሰርግ ላይ ሰው የሁለቱን መዋሃድ የተክሊሉን ቁርባኑን አይደለም የሚያስበው፣ ያ ኋላ የሚመጣው ድግስ ነውና ይሄ የስጋው ያሳሰብ ነው። ስለዚህ ሁሌ ማሰብ ያለብን የበለጠውን ነው እና ይሄ ጌታችን በነፃ የሰጠን ያለ ዋጋ ይምጣ፣ የተራበ የተጠማ ከዚህ ውሃ ያለ ዋጋ በነፃ ይጠጣ ብሎ የሰጠን የእግዚአብሔር ልጅ የመሆን ስልጣን ነው። ጉቦ የማያስከፍል ምንም በዘመድ አዝማድ የማይደረግ ፈቃደኛ ሆኖ መጥቶ ለሚቀበል ሁሉ የሚሰጥ ሰው የማይመረጥበት ምድራዊ ንጉስ አንተ ትሆናለህ አንተ አትሆንም ይባላል። አንዱ አንዱን ገሎ አንዱ አንዱን አሸንፎ ወይም እንደዚህ ነው። ይሄ ሰማያዊ መንግስት ግን ለሁሉ የተሰጠ ነው፣ ለሁሉ የተሰጠ ነው። ስለዚህ እምቢ ላሉት ይሄ መንግስት ቀርቶባቸዋል። እሺ ብለው ለተቀበሉት ግን የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጥቷቸዋልና ይሄም ከምድራዊ ልደት በጣም ከፍ ያለ ነው። ከእናት አባት ስንወለድ እነሱን እንመስላለን፣ ከእግዚአብሔር ስንወለድ እግዚአብሔርን እንመስላለን። ከእናት አባት ስንወለድ ቁመታችን አባታችን እናታችን አክለን አይደለም፣ ወርዳችን አባታችን እናታችን አክለን አይደለም። በመጠን ግን መልካችን የነሱን ቅርጻ ቅርጽ ይዘን ትንሽ እግር ትንሽ እጅ በአጠቃላይ ትንሽ አካል ይዘን እናት አባታችን መስለን እንወለዳለን። ኋላ ግን እየበላን እየጠጣን ስንሄድ እያደግን እንደ እናታችን እንደ አባታችን እያደግን ከእናታችን ቁመት ከአባታችን ቁመት ወርድ ውፍረት እንደርሳለን። መንፈሳዊ ልደት እንደዚህ ነው። ሲወለድ ሰው በጥምቀት ትንሽ ጸጋ ያገኛል፣ እግዚአብሔርን የመምሰል ጸጋ። ከዚህ በኋላ እያደገ እግዚአብሔርን እየመሰለ እግዚአብሔር እንደ ሰው አይደለም፣ አይደረስበትም። ልጅ በኋላ ተወልዶ አባቱን በቁመት ሊበልጠው ይችላል፣ በውፍረት ሊበልጠው ይችላል፣ በእውቀት በስልጣን በገንዘብ ሊበልጠው ይችላል። እኛ ከእግዚአብሔር ተወልደን እግዚአብሔርን መብለጥ አይደለም፣ ከእግዚአብሔር አንደርስም። ግን እጅግ የበቁ ቅዱሳን ወደ እግዚአብሔር የሚጠጉ ናቸው። ለምሳሌ አሁን እመቤታችን መትተ ፈጣሪ መልዕልተ ፍጡራን እንላለን። ከፍጡራን ሁሉ ከፍ ያለች እግዚአብሔርን በመምሰል ከፍ ያለች ናት፣ ግን ከፈጣሪ በታች ናት። እግዚአብሔርን በመምሰል ግን በጣም ከፍ ያለች ናት። አሁን የቅዱሳን ቅድስና መጠኑ ያ ነው፣ ሰው አይለካውም። ግን ከፍ አሉ ስንል እግዚአብሔርን በመምሰል የበለጠ ከፍ እያሉ ይሄዳሉ። እግዚአብሔርን አንደርስበትም። ያዕቆብ ያያት መሰላል አለች በፍኖተ ሎዛ፣ ብዙ እርከኖች አሏት። ከጫፏ ላይ ንጉስ አለ ተቀምጧል፣ ዙፋን ዘርግቷል። እሱ የእግዚአብሔር ማዕረግ ነው። ስለዚህ የኛ ስራ በጥምቀት ተወልደን በየዓመቱ በየጊዜው እያደግን ያችን የመሰላል እርከን እየተረገጥን ከፍ እያልን እስክንሞት ድረስ ከፍ እያልን ሁልጊዜ ብቻ ሽቅብ መጓዝ ነው። እግዚአብሔርን በመምሰል ማደግ። ከሰው የተወለደ ሰውን መስሎ ካደገ እንዴት ከእግዚአብሔር የተወለደ ሰው እግዚአብሔርን በመምሰል አያድግም? ከእናት አባቱ ተወልዶ ኋላ ሲያድግ ልክ አባቱን ልክ እናቱን ይባላል፣ እናት አባቱን ያስጠራል። ከእግዚአብሔር ከተወለድንም እንደዚያው ልክ አባታችን እግዚአብሔርን እናታችን እግዚአብሔርን መስለን ማደግ ይኖርብናል። ትልቅ ጥንቃቄ የሚፈልገው ይሄ ነው። የረጅም ጊዜ ስራው መጠመቅ አንድ ቀን ስራ ነው። ማመንም የተወሰነ ጊዜ ተግባር ነው። የክርስቲያን ዋናው ተግባር ግን እግዚአብሔርን በመምሰል ማደግ ነው። ያንን ስልጣን እንዳናጣው። ይሄ ስልጣን በነገራችን ላይ ይወሰዳል። እሱን በመምሰል የማናድግ ከሆነ ይሽረናል። አሁን ሰው ሲክድ ይሄን ስልጣን ይነሳዋል። ሰው የከፋ ኃጢአት ሲሰራ ይሄ ስልጣን ይወሰድበታል። አባትና እናትም ከቤት ያስወጣሉ። ስለዚህ አሁን የኛ ተግባር ምንድነው? አንደኛ እግዚአብሔርን በመምሰል ሁልጊዜ ማደግ፣ ሌላኛው ደግሞ የእግዚአብሔር ልጅነታችን እንዳናጣ፣ ይሄን ስልጣን እንዳንሻር እንዳናጣ ጠብቀን መኖር ነውና
እኛ በስሙ አምነን የተጠመቅን የእግዚአብሔር ልጆች እንድንሆን ስልጣን የተሰጠነን ክርስቲያኖች በዚህ ደስ በሚገባ ይህን ግን ልንጠብቀውና ልንንከባከበው ያስፈልጋል። ይህ እንግዲህ ያው ሁለተኛው ክፍል ነው። ሶስተኛውን ክፍል በሚቀጥለው ሳምንት ከቁጥር 14 ጀምሮ እንቀጥላለን። እግዚአብሔር አምላካችን እስከ ሳምንት በሰላም ይጠብቀን። ሁልጊዜ እንደምንለው እስከ ቀጣይ ቃሉን መጽሐፍ ቅዱስ ይዛችሁ እያነበባችሁ ጥያቄ እያዘጋጃችሁ ብትከታተሉ የበለጠ ምስጢሩ ግልጽ ይሆንላችኋል የሚለውን ለመጠቆም ነው። ይቆየን።